ራሽ የኔ መሳሪያ ለመደገም በቃ ተኩሳ ተኩስ እተኩሳለሁ አለ ሩቤል አቁም አንቺ ዞር በይ አቁሙ ዞር በይ ሚራ ከባድ ችግር ተፈጠረ። አድናንና ሮቤል በተያያዙበት ጊዜ ሽጉጡ በስንገት አመልጦ አድናንን መታው። ሉሃና እየታገለች የነበረው አድናንን ለማዳን ቢሆንም እንኳ ሚራ ግን ሮቤልን ከመለመን ውጭ ሌላ ምንም ያደረገችው ነገር የለም። እንዲሁም በመሀል ካሜራ የያዘች ይመስል መረጃ ነው ምንድነው የማይሉት ነገር በመካከል አሳይቷለች። አድናንን እባክን ራስን ጠብቅ እያለ ስትጮህና ስታለቅስ የነበረችው ሉሃና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአይቲ ቤተሰቦች ሰላም እንዴት ናቸው? ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዲያችሁ ቤተሰብ ለሆናችሁና ለምታበረታቱን ውድ ቤተሰቦች ከልብ አመሰግናለሁ። ለዚህ ቻናል ደግሞ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ላለሁኝ ሉሃና ድራማ ባለፈው ቪዲዮአችን ላይ እንዳየነው አድናንና ሮቤል ችግር ፈጥረውና እንዲሁም አድናን የዝንገት ታያስበው የተመታበት ነበር። ከዛም በኋላ ምን እንዴት ተፈጠረ በዛሬው ቪዲዮአችን ላይ አብረን እናያለን። አድናን ከወደቀበት ምንም ሳያቅና ሳይነቃ ጥሎት በሄደበት አድናን ከወደ ቤቱ ተመልሶ መጥቷል። ከመጣም በኋላ እንግዲህ ከባድ ችግር ተፈጥሯል። ሉሃና ከቤት ስለነበረች ሮቤል ሲመጣ ምን ተፈጥሮ ነው በማለት አድናንን ካለበት አውጡ እያለች ስትጮህ በዝንጌት አድናን ከውጭ መጥቶ ነበርና ታታስበው ሽጉጡን ያኖረችበት ስላላወቀችው አድናን ደግሞ እሷ ጋር በሚያወራበት ጊዜ ሚራ የሉሃናን ሽጉጥ ይዛ ሂዳ ለሮቤል ሰጥታው አሁን በተጣሉ ጊዜ አድናንን በሽጉጥ የመታበት አለ። ይህ የሆነው ግን አድናን እባክን ሰላምህን ፍጠር፣ ሰላም አድርገን እንኑርን ባለበት ጊዜ እንዲሁም ሚራና ሮቤል በአንድ ሆኖ የራቁት ያርቃን ፍቶ እንደነበርና እንዳገኘባቸው ስላየ ምን እያደረጋችሁ ነው ብሎ ሊጠይቅ በተነሳበት ጊዜ አንተ ምንም አይነት ጥያቄና ምንም አይነት ነገር ልታነሳ አትችልም በማለት በሽጉጥ ሊመታ ቃቶበታል። አድናንም ብትለኝ አልሞትልህ ብያለሁኝ፣ አሁን የቀረህ ሽጉጥ ተኩሰህ መግደል ነው። ተኩስና ግደለኝ፣ በአንድ ፊት ብዙ ነገር አድርገኝ እኔም አላርሜ ብሎ ካንተ ጋር መኖሬን ቀጥያለሁ ብሎታል። አድናንም ይህንም ያተኩስብኛል ብሎ ሳያስብ ምንም ላይል በድንገት ግን ችግር ተፈጥሯል። ግብ በተያዙበት እና እንዲሁም ትግል በመጣበት ጊዜ ሽጉጡን ካያስቡት ተኩሶ አድናንን መቶታል። አድናንም ይመታኛል ብሎ ሳያስበውና እንዲሁም ሽጉጡን ለመቀማት እየታገለ በነበረበት ሰዓት ታያስበው ትራው ላይ ተኩሶበት እንዲመታውና ሕክምና እንደሚያስፈልገው ሉሃናም ተመርምረህ ያለብን ችግርና ህመም በሕክምና መረጋገጥ አለበት እያለች ስትናገር ነበረ። አድናንም ይህንን ብሎ ወደ ሕክምና ሄዶ ለመመርመር ሄዷል። እንዲሁም ሮቤልም ስለጨነቀውና እንዴት ብዙ ነገር የሆነልኝን ወንድሜን እኔ በእጄ ልገል እችላለሁ? በዛ ላይ ወንጀለኛ የእናቴ ልጅ እንዴት ለመግደል በቃኝ? በማለት በቁጭትና በንዴት ተነስቶ ሕክምና ከሚያደርግበት ከአድናን ጋር ሄዶ ነበር። አድናን ግን በጣም አሞትና ንዴቱም ቁጭቱም ብስጭቱም ሁሉም በአንድ ተጨማምሮ በጣም ከባድ ህመም እንደፈጠረበት ተናግሯል። ሉሃናም እባካችሁን ካጠገባችን ዞር በሉልን፣ እናንተ አታስፈልጉንም፣ እኛ የምንፈልገው ሐኪሞቹና ዶክተሮች እንዲያክሙልን እንጂ እናንተ ምንም አይነት አታረጉልንም ብትል እንኳን
ሮቤልም በድንጋጤ ካጠገቡ ደርሶ እንዴት ታከምና እንዲሁም ምን ደረጃ ላይ እንዳለ ለማየት እየታገለ እንደሆነ አይተናል። ሜራም ካላፈሩ ምን አይፈሩ እንደሚባለው ቢጤ መጀመሪያውኑ ሽጉጡን ለሮቤል ባሰጠው ይህ ሁሉ ባልተፈጠረና አድናንም ይህን አይነት ችግር ባልደረሰበት ነበር። ግን በገዛ እጇ ሽጉጡን ይዛ ሄዳ ከሰጠችና ከመራችሁ በኋላ ከዛ ደግሞ ለምን ተመታ ምን ተፈጠረ ብሎ መፈርበርና እንዲሁም ደግሞ እሪ ማለት ትንሽ ይደብራል። አድናን መጀመሪያውኑ ምርጫው ያደረገው ከቤቱ ማስወጣትና ማባረር ነበረ። ግን ይህንን ደግሞ እንዳያደርግ ሉኻና እህቴን ማግኘት አለብኝ፣ እህቴን መረጃና ማስረጃ የሚያውቁት እነሱ ስለሆኑ ግዴታ እህቴን ማግኘት አለብኝ ስላለቻቸው ከቤት እንዲቆዩ አድርጓቸው ነበር። ግን በቆዩ ሰዓትና ጊዜ አድናንን በጣም እየጎዱትና እያሰቃዩት እንደሆነ አየን። አድናንም ከእንግዲህ እባክሽን ሉኻና ከነሱ ጋር መኖር ይብቃን፣ እኔም ብዙ ነገር ተሰቃየሁ፣ ሰላሜን እፈልጋለሁ እያለ ሲነግራት ነበረ። ሉኻናም በዚህ ተናዳና ተበሳይታ እባካችሁን እኛ በሰላም መኖር ነው የምንፈልገው፣ አርፋችሁ ተቀመጡ እያለች ሮቤልና ሚራን ብትነግራቸው እንኳን እባክሽ አንቺ አርፈሽ ተቀመጪ፣ በቤት ውስጥ ኃላፊ ሳትሆኚ ሰራተኛ ሆነሽ እንጂ የምትኖሪው ኃላፊ አይደለሽም ብለዋታል። ሉኻናም እናንተ ከተናገራችሁኝማ እኔ የማልናገርበት ምክንያት ምንም የለም፣ እናንተም ጥገኛ ሆናችሁ እንጂ ቤቱም ሆነ ክላሱም የአድናን እንደሆነ ሁላችንም እናውቃለን። ግን በሰላማዊ ተከባብረንና
ተፍቅር ከሰታተን ብንኖር ይሻላል ብለን እንጂ የእናንተን ቤት እንዳልሆነ ልባችሁ ጠንቅቆ ያውቃል። ስለዚህ በሰላምና እንዲሁም በፍቅር የማትኖሩ ከሆነ አድናን ከቤቱ ሊያባረራችሁ ይችላል። ከዛም የት እንደምትገቡና ቤታችሁ የት እንደሆነ ይታያል በማለት ሉኻናም የልቧን ተናግራለች። በእርግጥ ሮቤልም ሆነ ሚራም የራሳቸው ነገር የላቸውም። በአድናን ላይ እንዲሁ እየተዘባነኑና ግፍና መከራ እየፈጸሙ ያልፋሉ እንጂ አድናንም በየዋህነቱና በገራምነቱ ብዙ ስቃይና መከራ አይቷል። ከቤት ውስጥ ግን በጣም ችግር እየተፈጠረና እየፈጠሩ ያሉት ደግሞ ሚራና ሮቤል ናቸው። ስለዚህ ሮቤልም ራሱን አውቆ የነበረበት እንዲመለስ አሊያም ቤቱን ለቆ ቢወጣና አድናንን በሰላም እንዲኖር እረፍት ቢሰጠው አሪፍ ነው እላለሁኝ። ሉኻና ግን አሁን ላይ መጠንቀቅ ያለባት እህቷን ማግኘት ብቻ ሳይሆን አድናንን አደጋ ላይ የሚጥለው ነገር ከሆነ ታግሳና ሶብር አድርጋ በሚያጋጥማት ክፍተት መሀል ገብታ የእህቷን መገኛና እንዲሁም ማገኛ ማወቅና ማሳወቅ አለባት። አሊያ ግን አድናንን ጉዳት ላይ የሚጥል አይነትና እንደሚያበሳጭ ከሆነ ብትታገዝ የሚል ሀሳብ አለኝ። ሮቤልም ሆነ እንግዲህ ሚራን በጣም ጨካኝና አረመኔነታቸው እየታየ ነው። አድናንም ጭካኔያቸውን ስላየ ከእንግዲህ ወዲያ የራሱን ውሳኔና የራሱን ፍላጎት ለማንጸባረቅ እንደሚሞክር በተስፋ እንጠብቃለን። ዲኖም በደህና እንደሚመጣ ተስፋ አለን። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሜ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። በያላችሁበት ፈጣሪ ጠብቃችሁ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።